ኖላዊ ትጉህ ሐውፀነ በምሕረት ብዙኅ የማታንቀላፋ የማትደክም ትጉህ እረኛ ጌታችን አምላካችን ኢየሱስ ክርስቶስ በይቅርታና በቸርነትህ ጎብኘን ነው። አያችሁ፣ በቸርነትህና በይቅርታህ ጎብኘን። ይቅርታህ ቸርነትህ ትጎብኘን። አንተ የማትንቀላፋ የማትደክም የማትሰለች ዘመን የማይለውጥህ የማታረጅ የማትሞት ሌትም ቀንም ጠባቂያችን መጋቢያችን አስገኛችን ሰሪያችን አንተ ነህ። አንተ የሰራህ ስትሆን እኛ የአንተ ሸክላዎች ነን። እኛን ሸክላዎችህን ጥንቃቄ አድርግልን። ሸክላ ጥንቃቄ ካላደረጉለት ብረት አይደለም፣ እንኳን ሸክላ ብረት እንኳ ይሰበራልና። እኛ የአንተ ሸክላዎች ነን። ለእኛ ለሸክላዎችህ ጥንቃቄ አድርግልን። ቸርነትህን ይቅርታህን ላክልን። በቸርነትህ በይቅርታ ጎብኘን ነው። አሁን የዚህ የሰማችሁት የኃይለ ቃሉ ትርጉሙ ይሄን ማለት ነው። እያችሁ እግዚአብሔር ይሄን ነበር የሰጠን። ይገርማቸዋል። ይሄን ነበር የሰጠን፣ ግን የማይጠቅመንን ነገር አስወደድን። ይኸውላችሁ የአይን አምሮት ብቻ ነው እኮ አሁን የሚያሽከረክር የአይን አምሮት ብቻ። ዓለም የሚያስጠላው ሁሉ እንወድባለን። ዓለምን ተከትለን ይኸው እንደክማለን፣ ግን ያገኘነው ለውጥ የለም። እግዚአብሔር ግን ለነፍሳችንም ለሥጋችንም ይሄን የመሰለ የመላእክትን ዝማሬ ነበር የሚያሰማን። ታዲያ ይሄንን ደግሞ እኛ አልወደድነው ወገኖች። እንዲህ ነው። ይሄንን ወደን ይሄን አፍቅረን ጆሮአችን ልባችን መስጠትና መስማት ያለብን ይሄንን ነው ለማለት ፈልጌ ነው። እንግዲህ የትምህርታችን መነሻ መጀመሪያ እንደነገርኳችሁ የሉቃስ ወንጌል ምዕራፍ 21 ከቁጥር 17 ላይ ያለውን ኃይለ ቃል ሰምታችሁታል። ምንድን ነው የሚለው? አልዘነጋችሁትም? እስኪ ንገሩኝ። ከነገርኳችሁ የያዛችሁት ካላችሁ እስኪ ንገሩኝ፣ እስኪ አስታውሱኝ። አይዟችሁ፣ አትፍሩ። ስለ ስሜ በሁሉ ዘንድ የተጠላችሁ ትሆናላችሁ። ይኸውላችሁ እንግዲህ ዛሬ ምዕመናን ክርስቲያን በአንገታቸው ማተብ የሚታይባቸው አለባበሳቸው የክርስቲያን አለባበስ የሆነ ሁሉ ቤተ ክርስቲያን ሲሄዱ እግዚአብሔርን ሲያመሰግኑ ሲዘምሩ የሚታዩ ሁሉ በሰዎች ዘንድ ምን መስለው ይታያሉ? መናፍስት አጋንንት መስለው ይታያቸዋል። አያችሁ፣ እነዛ ለራሳቸው መናፍስት ናቸው፣ አጋንንት ናቸው። አስቡት እንግዲህ እነሱ ለራሳቸው መናፍስት አጋንንት የክርስቶስ ተቃዋሚዎች ሆነው ሳለ የክርስቶስ ቤተሰቦች ምዕመናንን ምን አስመስለው ነው የሚያዩዋቸው? መናፍስት አስመስለው ያዩዋቸዋል። ስለዚህ ምንድን ነው ያለው ጌታችን? ስለ ስሜ እኔን ስሜን ስለጠራችሁ ስሜን ጠርታችሁ ስላመሰገናችሁ በእኔ መንገድ ስለሄዳችሁ ጆሮአችሁን ልባችሁን ለእኔ ስለሰጣችሁ ትጠላላችሁ፣ ማንም አይወዳችሁም ብሎ ይህንን ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ አስተምሮታል። እንግዲህ ክርስቲያን የሆነ ዛሬ ስለ ክርስቲያን እየሆነ ያለውን ነገር ያውቀዋል። እያችሁ ሃይማኖታችን ለሰዎች ምን ያህል መራራ እንደሆነችባቸው አያችሁት። እንግዲህ እኒህ ሰዎች እንዲህ ክርስቶስን ተቃዋሚ የሆኑበትንና ሐዋርያት የመሰረቱን ሃይማኖት ሊጠሉበት የቻሉበት ምክንያቱ ምንድን ነው ብለን ምንጠይቅ አለማወቃቸው ነው። አያችሁ፣ አለማወቅ ሁላችንንም እንደዛ ያደርገናል። ካላወቅን እኛም ሂደን ከጊዜ በኋላ እንደነሱ መሆናችን የማይቀር ነገር ነው። ይህን አትጠራጠሩ። ይህንን ሐዋርያ ቅዱስ ዮሐንስ የመጀመሪያ መልእክቱ ቁጥር ምዕራፍ 2 ላይ ተናግሮታል። ምዕራፍ 2 ቁጥር 2 ላይ ተናግሮታል። አያችሁ ዘመዶች፣ በኋላ እናየዋለን። ግን ምንድን ነው ያለው ብዬ ብላችሁ እኛ ይላል የእግዚአብሔር ልጆች ነን አለ። አያችሁ
ነገሩ ግን አልተገለጠም ይለናል። ያልተገለጠው ምንድን ነው ብለን ያሰብን እንደሆነ ዛሬ የእግዚአብሔር ልጆች ነን። አዎ እኛ ልጆች ነን ብለን ነው የምናስበው። ግን ልጆች ሁነን ሳለ እንደ ልጆች የአባታቸውን ፈቃድ መፈጸም እንዳለባቸው አንፈጽምም። ለፈቃዱ ታዛዥ አይደለንም። ስለዚህ ልጆች መሆናችን የምናውቀው በኋላ በፍርድ ጊዜ እናንተ ቡሩካን የአባቴ ቡሩካን ዓለም ከተፈጠረ ጊዜ ጀምሮ ለእናንተ የተዘጋጀውን መንግሥት ኑ ውረሱ እስካልተባልን ድረስ ልጆች ነን ማለት አንችልም። አያችሁ፣ እስከዛ ጊዜ እንክደው ይሆን አንክደው ይሆን አናውቅም። የሚያውቀን እሱ ነው። አዎ በተሰጠን ሃይማኖት ጸንተን የምንኖርም እንደሆነ ይህንንም ሃይማኖት ነገር የምንጥለውና የምንክደውም እንደሆነ የሚያውቀን እሱ ነው። ያልተገለጠው ይህ ነው። ዛሬ ክርስቲያን ነን፣ ነገ ግን አናውቀው። የሚለውጠንን ነገር አናውቀው። አያችሁ፣ ጥቅም ይገዛናል። ጥቅም መጥፎ ነው። ገንዘብ መጥፎ ነው። አስቡ። አሁን እንኳን ብዙዎቻችን የሚያሳዩን ነገር አለ፣ የምናየው ነገር አለ። ስንቶቹ ጠፍተዋል። የማይበላ የእህል እንጀራ እያዩ እዛ ማዶ ብር ተሰብስበዋል፣ ተከምረዋል። ታያላችሁ፣ ታውቃላችሁ። ያን እናገኛለን ሲሉ ከበረታቸው ወጥተዋል ብዙዎቹ። አያችሁ፣ እኛም እንዲህ ነን። እንዳይፈረድብህ አትፍረድ የተባለው አንድ ሰው ዛሬ አንድ ነገር ሲሆን ብታይ አትፍረድ። አንተም ገና በዚህ ዓለም እስካለ ድረስ የምትሰራውን ወይም ነገ የሚያጋጥምህን አታውቅምና የተባልንበት ይሄ ነው እና ነገር ግን ገና አልተገለጠም ያለው ዮሐንስ ይሄንን ነው። ዛሬ ልጆች ነን። አያችሁ፣ ልጆች ነን እና ልጆች ነን ብለን የምናምለው አባታችን እግዚአብሔር አምላካችን እግዚአብሔር እኛ የእግዚአብሔር የአስራት የቃል ኪዳን ልጆች ነን ብለን ነው የምናምነው። ያ ፈታኙ የቀደሙ የአብሳት የጠላት ዲያብሎስ ግን ነገ ምን እንደሚመጣልን አናውቅም። አያችሁ፣ እንክብል ለወርቅ አምጥቶ እንካሄድ ብለን ወርቁን አይተን ለወርቁ ሳስተን ሃይማኖትን ካድ ቢለን ለዚያ ለወርቅ ስንል ያን መከራችን እንደማይቀር ታውቃላችሁ። የምንፈልገው ወርቅ ነዋ። አንድን ክብል ለወርቅ ተገኝቶ እስኪ አስቡ። መቼም ቢሆን ሰርተን የማናገኘው ነው ብለን የማናስበው። ጥቅም ይገዛናል፣ ጥቅም ያታለናል። ለዚህ ነው እግዚአብሔር ልባችን ስለሚያውቅ ነው ዝም የሚለን። ታዲያ እንግዲያ በልተን ጠጥተን ለብሰን ረክተን ነው እንዴ? የተፈለገውን ያክል ገንዘብ ኑሮን ነው እንዴ? አያችሁ፣ ልባችን ስለሚያውቀው ነው። ሕሊናችን ከእሱ ጋር የለም። ከማን ጋር ነው ያለው? ከዓለም ጋር ነው ያለው። ከገንዘብ ጋር ነው ያለው። ከስልጣን ጋር ነው ያለው። ወገኖች፣ ለዚህ ነው ዝም ያለ እና እንግዲህ ስለ ስሜ በሁሉም ዘንድ የተጠላችሁ ትሆናላችሁ ይልና ግን አለ ከራሳችሁ ጠጉር አንዲት እንኳ አትጠፋም። ምንም ብትጠሉ፣ ሰዎች ምንም ቢያረክሷችሁ፣ ምንም ቢያጣጥሏችሁ ከራሳችሁ ጠጉር አንዷ እንኳ አትጠፋም። እናንተ በእኔ ዘንድ ሁላችሁ የተቆጠረ ነው። አያችሁት ወገኖች? የምረሳችሁ የምዘነጋችሁ እንዳይመስላችሁ። አዎ ከኔ ጋር አለመኖር ግን ያዘነጋል። በተሰጠችው ዘመን በተሰጠው እድሜ እኔ ፈጣሪውን እያሰበ ከእናቱ ማኅፀን ጀምሬ የጠበቅኩት እኔ መሆኔን ሳይዘነጋ የሚኖር ሰው አይዘነጋም። ከእናቱ ማኅፀን ጀምሬ የጠበቅኩት እኔ መሆኔን፣ ያሳደግኩት እኔ መሆኔን፣ እውቀት የገለጥኩለት እኔ መሆኔን፣ ዓይን የሰራሁለት፣ ጆሮ የሰራሁለት፣ መላ አካላቱን ያሳመርኩለት እኔ እንደሆንኩኝ የዘነጋኝ ሁሉ ግን ይዘነጋል። በእኔም ዘንድ ይዘነጋል። ይጮሃል፣ አይሰማም። ይለምናል፣ አይሰጠውም። ይጸለያል፣ ጸሎቱን ዘንድ አይደርስለትም። አያችሁ፣ ለዚህ ነው እንግዲህ አሁን እስኪ ያስቡት።
ሁላችን እንጸልያለን፣ ግን የአንድ ሰው ጸሎት እንኳን የሚሰማ ጠፍቶ ይህን ችግር የሚያስወግድ ልመና ጸሎት አልተገኘም። ይህን ያህል ነው ድክመታችን። እግዚአብሔር አሁን ይህችን ኃይለ ቃል የሉቃስ ወንጌል ምዕራፍ 21 ከቁጥር 14 ጀምረን እንመልከታትና ወደ ቀጣዩ እንሄዳለን። እንዲህ ይላል ቁጥር 13 ላይ ጀምረው እስቲ። ስለዚህ ይላል ስለዚህ እንዴት ምን እንላለን ምንስ እንመልስላቸዋለን ብላችሁ እንዳታስቡ፣ አስቀድማችሁ ስለሚናገሯችሁ ስለሚጠይቋችሁ ነገር ምን እንመልሳለን ብላችሁ አትጨነቁ፣ እንዳታስቡ። ይገርማችኋል። ይህንን በልባችሁ ያዙት። እናንተ የእኔ ስትሆኑ ከእናንተ ጋር ሁኜ መልስ የምሰጣቸው እኔ ነኝ። እነሱ ይፈትኗችኋል፣ ይጠይቋችኋል እናንተን ለማሸማቀቅ። አያችሁ፣ መልስ ሲያሳጧችሁ እንደምትሸማቀቁና በኋላም ቀጥላችሁ እነሱ ስለምትመስሉ ሊያሸማቀቋችሁ ይፈልጋሉ። ከኔ ጋር ስትሆኑ ግን መልሱ ከኔ ጋር ስለሆነ እኔ በእናንተ አድሬ መልሼ ቀንዳቸውላቸዋለሁ። ስለዚህ አለ ስለዚህ እንዴት ምን እንመልሳለን ብላችሁ አስቀድማችሁ እንዳታስቡ ይህንን በልባችሁ አኑሩት። ከኔ ጋር ሆናችሁን አስቡት። ምንም ፈተና የመጣ ፈተናውን ማለት ይቻላችኋል ከኔ ጋር ናችሁና ይልና ስለዚህ ወደረኞቻችሁ ሁሉ ሊቃወሙትና ሊከራከሩት የማይችሉትን አንደበትንና ጥበብን እሰጣችኋለሁ። አያችሁ ምን ተባለ እዚህ ላይ ሰማችሁ? ወደረኞቻችሁ። ወደረኛ ታውቃላችሁ? ወደረኛ ማለት ተቀናቃይ፣ ታጋይ፣ ተፎካካሪ፣ ክፉ ጠላት ማለት እኮ ነው። አያችሁ የሚታገል ለመጣል ይታገለናል፣ እኛም እንታገላለን። ተፎካካሪ፣ ተወዳዳሪ፣ ተቀናቃይ፣ ባላጋራ ማለት እኮ ነው። እንግዲህ ወደረኞቻችሁ የእናንተ ተቀናቃኞች፣ የእናንተ ተፎካካሪዎች፣ የሚወዳደሯችሁ፣ የሚገዳደሯችሁ እነዚህ ጠላቶቻችሁ ሊቃወሙትና ሊከራከሩት የማይችሉትን አንደበትንና ጥበብን እሰጣችኋለሁ። አይገርማችሁም? ጥበቡ ተሰጥቶን ነበረ፣ አጠቃቀሙን ግን አልቻልንበትም። አያችሁ፣ አንዳንድ ጊዜ እግዚአብሔር ለሰዎች ሀብትን ገንዘብን ይሰጥና የገንዘብ አያያዝን የገንዘብ አጠቃቀምን ካለማወቅ የተነሳ ምንም ሳይሰሩበት ያ ገንዘብ ያልቃል። አያችሁ፣ ምን እንደስሩ ሳያውቁት ወይ ለነፍሳቸው ወይ ለስጋቸው ሳይጠቅሙ ሳያውሉት ገንዘቡ ያልቃል። አለማወቅ መከራ ነው ወገኖች። እንኳን የመንግስተ ሰማያት ስራ ይቅርና የዚህ ዓለም ስራ የገንዘብን አያያዝ እንኳ ካልቻልንበት ሳንጠቀምበት ያልቃል። ስለዚህ አሁን ምንድን ነው ያለው? ወደረኞቻችሁ ጠላቶቻችሁ ሊቃወሙትና ሊከራከሩት የማይችሉትን ጥበብና አንደበት ማለት የተሳለ አንደበት። ያችሁ እንግዲህ አፍ የሌለው ሰው አለ፣ አፍ ጎልዳፋ የሆነ እንደኔ አፉ ቀልጣፋ የሆነ ሰው አለ፣ ተናግሮ የማይሰለች። አያችሁ፣ እንደ ካፌ የማያበራ ቀልጣፋ አንደበት አለ። ጥላቱን አንደበት አፍ የሰውን አፍ የሚይዝ ይኸውላችሁ እንግዲህ እና ቀልጣፋ የሆነ አንደበትን እና ጥበብን እሰጣችኋለሁ። ይሄ ከያዛችሁ እነሱ እናንተን ተከራክረው ማሸነፍ አይቻላችሁም። ለዚህ እኮ ነው ይሄ ቅዱስ ሰማዕት ቅዱስ እስጢፋኖስ እንግዲህ ከሐዋርያት በታች ነው። ይገርማችኋል። ማዕረጉ ከሐዋርያት በታች ነው፣ እውቀቱ ግን ከሐዋርያት በላይ ነው። የተማረ ነው፣ ጳጳስ ነው። ከሐዋርያት በፊት አስቀድሞ እሱ ከክርስቶስ በፊት ከመጥምቀ መለኮት ከቅዱስ ዮሐንስ፣ ከዮሐንስ በፊት በዘመኑ ከነበረው ከገማልያል የተማረ ነው። ሐዋርያው ቅዱስ ጳውሎስ፣ ኒቆዲሞስ የገማልያል ተማሪዎች ናቸው። ገማልያል ማለት በኦሪቱ ዘመን የታወቀ ምሁር ነው። ኦሪቱን እንደ ውሃ የጠጣ ሰው ነው። ይገርማቸዋል። እና ከገማልያል ተፈልጠው የወጡ ናቸው። ድንጋይ
ተመልጦ መልክ እንደሚወጣው ታውቃላችሁ? አያችሁ፣ ባለሙያ ሲይዘው ያ መልክ የሌለው ድንጋይ ውበት ይወጣዋል። ውበት የሰጣቸው ገማልያል ነው። ለእነ ኒቆዲሞስ፣ ለእነ ጳውሎስ፣ ለእነ እስጢፋኖስ እና እስጢፋኖስ ከሐዋርያት በፊት ኦሪትን ጠንቅቆ የተማረ ነው። ግን ሐዋርያነት የተሰጣቸው ሰዎች ሌሎች ነበሩና እግዚአብሔር እውቀቱን ትምህርቱን አይቶ ሐዋርያን አደረገው። ምን አደረገው? ረድ ያደረገው። የሐዋርያት ረድ ያደረገው። እንግዲህ አስቡ እና የተማረ ነው ነበርና ከሐዋርያት በፊት የሰማዕትነትን ፈር የቀደደ ማን ነው? እስጢፋኖስ። ጌታችን አምላካችን ኢየሱስ ክርስቶስ ካረገ በኋላ ለሐዋርያት መንፈስ ቅዱስን እስከምታገኙ ድረስ ከኢየሩሳሌም ከተማ እንዳትወጡ እስከ 10 ቀን ድረስ ከኢየሩሳሌም ተቀመጡ ብሏቸው ነበር። ባረገ በ10 ዓመቱ መንፈስ ቅዱስ ወረደላቸው። ምስጢር ተገለጠላቸው። 72 ቋንቋ ተገለጠላቸው። አንድ ቋንቋ ነበር የሚያውቁት። ስንት ቋንቋ ተገለጠ? 72 ቋንቋ ተገለጠላቸው። እንግዲህ አስቡት። ያ 72 ቋንቋ ዓለም ዙሪያ የሚያስተምሩበት በየቋንቋው ሊያስተምሩ ማለት ነው። ተገለጠላቸው። ያንን ተቀበለው ግን ሐዋርያት ለአንድ ዓመት ሙሉ ከኢየሩሳሌም አልወጡም። ለምን? ፈርተው ነበር። እንዴት ብለን ነው ይሄንን ዓለም ዙረን ስለ ክርስቶስ የምንሰብከው ብለው ፈርተው ተቀምጠው ነበር 1 ዓመት ሙሉ። እግዚአብሔር ግን አንድ ምክንያት አመጣ። የላችሁ እንግዲህ ከእነሱ ቀድሞ እስጢፋኖስ በዚያ በኢየሩሳሌም ከተማ ስለ ክርስቶስ ሲሰብክ መናፍቃኑ አይሁድ ፈሪሳውያን ተከራከሩት፣ ተቃወሙት። በምንም ተአምር እስጢፋኖስን አንደበቱን መያዝ አልተቻላቸው። ምናል መጨረሻ ላይ አይ በመጽሐፍ ጥቅስና በአንደበት አንተን የሚችል የለም። በመጽሐፍ ጥቅስና መጻሕፍትን በማንበብ ማስረጃ በማምጣት በምላስ አንተን ፈጽሞ የሚችል የለም። እኛም የሚያዋጣን አንተን ዝም ብለን መግደል ነው አሉ። በድንጋይ ወግረው ገደሉት። ይኸውላችሁ ይሁን እንግዲህ ሰማዕታቱን እግዚአብሔር ሲከተሉና ሲፈልጉት ይሄንን ነው የሰጣቸው። በዛሬው ዕለት የምናከብራት ቅድስት አርሴማ አያቸው። እንግዲህ ሴት ነች። ሴት ምን ኃይል አላት? ሴት ምን አቅም አላት? እንኳን ንጉሥ ቀርቶ አንድ የሰፈር ጎረምሳ ቢይዛት አቅም አላት ሴት? ይኸውላችሁ እግዚአብሔር ምን ሰጣት? ኃይሉን ሰጣት፣ ጥበቡን ሰጣት። ሊያረክሳት የተነሳውን ንጉሥ እጁን ጠምዛ ወደዛ ወረወረችው፣ ፈጨችው። አያችሁ ሰውነ እኔ የክርስቶስ ሙሽራ ነኝ እንጂ የአንተ ሙሽራ አይደለሁኝም። እንግዲህ ታሪኳ ስለምታውቁት እሷ ላይ ታሪካ እንትናችን እሳታችን አናሳልፍም ብዬ ነው። ብዙ ጊዜ ስለ አሴሯ ይተረካል እንደምታውቁት ነው ብዬ ነው። ያንን ሊያረክሳት የፈለገ ንጉሥ መንግስትን ሰጥሻለሁ አንቺ ነይ ንግሥት ብሎ ቢያብላት ገንዘብ አይገዛኝም፣ መንግስትህና ትጠፋላችሁ። የኔ መንግስት በሰማያት ነው፣ የኔ ሙሽርነት በሰማያት ነው። የክርስቶስ ሙሽራ ነኝ፣ ለአንተ አላድልም አለችና እምቢ አለችው። በኃይል ይፈልጋል። እጁን ጠምዛ ስትወረውረው መሬት ላይ ፈጨችው። ማን ነበረ ኃይሏ? አያችሁ እግዚአብሔር መንፈስ ቅዱስ ነው ወገኖች። ይኸውላችሁ የእኛ አባቶች እንዲህ ነበሩ። ከእግዚአብሔር ጋር የሆነ ሰው ኃይሉን ማንም አይቋቋምም፣ ማንም ድል አያደርገው። ምስጢሩን የሚሞላው እግዚአብሔር ነው። አንደበቱን የሚከፍትለት እግዚአብሔር ነው ወገኖች። አሁን እኛ ምስጢር የጎደለብን አንደበታችን ልቱት የሆነው ከእግዚአብሔር ጋር ስላልተስማማን፣ ስለተጋጨን፣ ልባችንም ዓይናችንም ዓለምን ተመለከተ፣ ገንዘብን ተመለከተ፣ ጊዜያዊ ፍቅር ተመለከተ። እግዚአብሔር ንጹሕ ነበርና ንጽሕና ጎደለን። ከእኛ ጋር ታዲያ እንዴት ይኖራል እግዚአብሔር? አያችሁ እኛ እንኳን ጠቅማችን ንጽሕና የጎደለው ሰው ስናይ ካጠገቡ እንኳን አንቀመጥም። ስናልፍ እንኳን በዓይናችን ለማየት እንዲህ ነው የምንለው፣ አናየውም እኮ። ሰውየው ግን ተሸግሮ ነው። አያችሁ እኛ እንኳን በቅማችን ንጽሕና ያለውን እንወዳለን፣ ጥሩ ነገር እንወዳለን። ታዲያ እግዚአብሔርማ ንጹሕ ነው፣ ቅዱስ ነው በባህሪው። ታዲያ እኔን መስላችሁ ካልተገኛችሁ አለ እሱን ካልመሰል ነው እግዚአብሔርነት ከእኛ ጋር ሊኖር ይችላል ወገኖች። ይወላ
ተጋልጠናል። አልገባንም እንጂ አፍረናል። አሁንም አፍረን ልንመለስ ይገባናል። ወገኖች እንድንመለስ ነው ፍላጎቱ ለእግዚአብሔር የእግዚአብሔር ልጅ። ስለዚህ ምን አለ? ወደረኞቻችሁ፣ ተከራካሪዎቻችሁ፣ ተፎካካሪዎቻችሁ፣ የሚቀናቀኗችሁ፣ የሚገዳደሯችሁ ሊቃወሙትና ሊከራከሩት የማይችሉትን አንደበትንና ጥበብን እሰጣቸዋለሁ አለና ወላጆች እንኳ ሳይቀሩ፣ ወንድሞችም ሳይቀሩ፣ ዘመዶቻችሁም ሳይቀሩ አሳልፈው ለመከራ ይሰጧችኋል። ዛሬ ለመከራ አሳልፎ የሰጠን ለዘመናት ከኛ ጋር አብሮ ሲበላ የነበረ ባልንጀራ ያደረግነው ወንድማችን፣ ጓደኛችን፣ በጋብቻ የተዛመድነው፣ በአመ ልጅነት የተዛመድነው ሁሉ ለጥቅም አልሸጠንም። እናት ራሷ ልጇን ለጥቅም አልሰጠችም። ልጅ ራሱ እናት አባቱን ለጥቅም አልሸጠም። ይኸውላችሁ ተፈጽሟል እኮ የእኛን አትሁት። እኛም ነገ እናደርገዋለን ብለን ማሰብ ያለብን የእግዚአብሔር ልጅ እና ወላጆቻችሁ ሁሉ የሥጋ ዘመዶቻችሁ ሁሉ አሳልፈው ለመከራ ይሰጧችኋል። ነገር ግን ከራሳችሁ ጠጉር አንዲቷ እንኳ አትጠፋም። የማን ገንዘብ ናችሁና? የእግዚአብሔር ገንዘብ በከንቱ አይጠፋም። አትጠራጠሩ። አንዳንድ ጊዜ ቤተ ክርስቲያን ገንዘብ ገብቶ ይህን ያክል ገንዘብ ጠፋ ሲባል ትሰማላችሁ። ይኸውላችሁ ያ ገንዘብ የሚጠፋበት ምክንያት ምንድን ነው ብትሉ፣ መጀመሪያ እኛ እውነተኛ የሆነ ገንዘብ አላመጣንም። ሰርቀን፣ ቀምተን፣ ሰልበን፣ አጭበርብረን ያመጣው ገንዘብ ነው። እግዚአብሔር ይፈልገው ገንዘቡን ሳይሆን እኛ ስለነበረ የሚፈልገው እኛ በንጽህና የጎደለ ኃጢአት ላይ የወደቅን የተበላሸን ልባችን የጠመመ የከፋ ሆኖ ሳለ እግዚአብሔር በገንዘብ የሚታረቀኝ እየመሰለን ገንዘብ እንሰራለን። እናምጣ ያ የተከማቸ ገንዘብ ነው። የኃጢአት ገንዘብ ነው። የኃጢአት ገንዘብ አይፈልግምና እግዚአብሔር ለማን ያድርገዋል? ለበላተኛ ይጥለዋል። የእውነተኛ ገንዘብ የእውነተኛ ሰው ገንዘብ በምንም ተአምር አጠፋም። ገንዘቡ የእውነተኛ ገንዘብ ሲሆን ያን ሰው እግዚአብሔር ያጋልጠዋል። እጁን አስሮ ያስይዘዋል እግዚአብሔር። ስለዚህ ምን ማለት ነው? እኛ የእግዚአብሔር ገንዘቦች ነን። እግዚአብሔር ገንዘቡን አይጥልም። ዝም ብሎ ለመከራ የሚተወን ምን ስለሆነ ነው ያላችሁ እንደሆነ እግዚአብሔርን ስለዘነጋ ነው፣ ስለማናስተውል ወገኖች። በተሰጠችን ጊዜና ሰዓት ሞት እንዳለ አለማሰባችን ምን አድርጎናል? ለመከራ አጋልጦናል። ታዲያ በዚህ ዓለም ሳለን ለመከራ ያጋለጠን እግዚአብሔር ከዚህ ዓለም ስንሰናበት በወዳኛው ዓለም ምን ልናደርገው ነው? የዚህኛው ምሳሌ ይሁን ነገ ንስሐ እንገባለን ብለን ተስፋ እናደርጋለን። እስካለ ድረስ ሞት ካልመጣ ኗሪ ነን ብለን የምናስበው የዚሁን ምሳሌ ነገ ንስሐ እንገባለን ብለን ማሰብ እንችላለን አለንና የወዳኛውን መከራ ንስሐ ገብተን እናስወግረን ብለን እናስባለን? አይታሰብም። አያችሁ ወገኖች፣ እንግዲህ እግዚአብሔርን ለማሰብ ንስሐ ለመግባት ከኃጢአት ለመለየት ጊዜያችን ሰዓታችን አሁን ነው። ስለዚህ ምን አለ እንግዲህ እኔ ስትከተሉ፣ ሰሜን ስትጠሩ፣ ሕግ ስትሄዱ፣ ፈቃዴን ስትፈጽሙ ፈተናችሁ መከራችሁ ብዙ ነው። ትፈተናላችሁ፣ ግን ፈተናውን በጸጋ መቀበል እንዳለባችሁ ይህንን እነግራችኋለሁ ይላል። ይህንን ኃይለ ቃል በዮሐንስ ወንጌል ምዕራፍ በዮሐንስ ወንጌል ላይ ምዕራፍ 15ን ስንመለከት እንዲህ ይላል። የዮሐንስ ወንጌል ምዕራፍ 15 ቁጥር 18 ጀምረን ያለውን ኃይለ ቃል የተመለከተው እንደሆነ እንዲህ ይልላችኋል። በዓለም ቢጠላችሁ አለ፣ ዓለም ቢጠላችሁ አትደነቁ። አያችሁ፣ ከእናንተ በፊት ዓለም እኔን እንደጠላኝ እወቁ። እኔን ያልወደደ ዓለም፣ እኔን ያላከበረ ዓለም፣ እኔን ያላፈረ ዓለም እናንተን ሊወድ፣ እናንተን ሊያከብር፣ እናንተን ሊያፈር አይችልም።
ይደንቃችሁ ነበረ። እኔ ስለመረጥኳችሁ፣ ከዓለም መርጬ የኔ ገንዘቦች ስላረኳችሁ፣ የኔ ገንዘብ ስለሆናችሁ፣ የኔ ገንዘብ ያልሆነ ዓለም እናንተን እንደ ጦር ነው የሚያችሁ፣ እንደ ጦር ነው የሚያችሁ። ስለዚህ ዓለም ቢጠላችሁ፣ ቢያንቀጠቅጣችሁ፣ ዓለም መከራ ቢያጸናባችሁ አይነቃችሁ። በፊቱ ተአምር እያረኩለት፣ ሙት እያነሳሁለት፣ ድውይ እየፈወስኩለት፣ እውር እያበራሁለት፣ ጎባጣውን እያቀናሁለት፣ 5 እንጀራ 2 እንጀራ አበርክቼ ስመግበው እያየ፣ በባህር ላይ ስረማመድ እያየ፣ አጋንንትን ከሰው ሳስወጣ እያየ፣ ተአምር እያረኩለት ያላመነኝ ዓለም እናንተን ሊያምናችሁ አይችልም። እናንተን ሊቀበላችሁ አይችልም። ስለዚህ እንዲያትደነቁ። በእርግጥ የሚያስደንቅ ነገር ቢኖር እኔን ጌታውን ያልተቀበለ አለ እናንተን ባሪያዎችን ተቀብሏችሁ ወዷችሁ ቢሆን ኑሮ ይሄ ያስደንቅ ነበረ። ለጌታው ለፈጣሪው ያልተገዛ ዓለም፣ ፈጣሪው ሰቅሎ የገደለ ዓለም፣ ፈጣሪውን መስማት የተሳነው ዓለም እንዴት ባሪያዎችን ሊሰማ ቻለ? እንዴት ባሪያዎችን ሊወድ ቻለ? ተብሎ ይደንቅ ነበረ። ስለዚህ እንዳይደንቃችሁ፣ ሰው ጠላን ብላችሁ፣ ሰው አማረረን ብላችሁ፣ ሰዎች አራሙን ብላችሁ ተስፋ ቆርጣችሁ እነሱን መስላችሁ ትገኙና እነሱን ያገኘ እንዳያገኛችሁ ተጠንቀቁ። እያችሁ ወገኖች፣ እናንተ እንደ ስንዴ ተመርጣችኋል፣ ተለቅማችኋል። ይኸውላችሁ እንደ ስንዴ ነው የለቀምኳችሁ። እናንተ እንክርዳዱና ስንዴው አብረው አደጉ። ደቀ መዛሙርቱ እንክርዳዱን እንንቀለው ሲሉ ተው። እንክርዳዱ ስንዴውም የሚለዩበት ጊዜ አላቸው። በመከር ጊዜ እንክርዳዱን ለብቻው፣ ስንዴውን ለብቻው ታረጉታላችሁ ነው እኮ ጌታ ሲያስተምር። ስለዚህ እናንተ እንደ ስንዴ ለቅሜያችኋለሁ። እንክርዳዱ ግን ሊጠላችሁ ይችላል። እንክርዳዱ በምንም ተአምር ስንዴ ሊሆን አይችልም። ስንዴውም እንክርዳድ ሊሆን አይችልም። አያችሁ፣ እናንተ ስንዴ ናችሁ፣ ፍሬ ናችሁ፣ የመንግሥተ ሰማያት ልጆች ናችሁ፣ የእኔ ገንዘቦች ናችሁ። የእኔ የሆናችሁት ሁሉ በዚህ ዓለም ስትኖሩ መከራ አለባችሁ፣ ረሃቡ አለባችሁ፣ ስደቱ አለባችሁ፣ ትገፋላችሁ፣ ትጠላላችሁ፣ ትዘረፋላችሁ፣ ብዙ መከራ አለባችሁ። ይህን ትዕግስት ያስፈልጋቸዋል። ትዕግስት ያስፈልግ። እግዚአብሔር አሁን በእውነት ለእኛ ገንዘብ አጥቶ ዝም ያለ አያችሁ፣ ገንዘብ አጥቶ ዝም ያለ። ገንዘቡን ቢሰጠን ከፊቱ አንገኝም። እውነት ለመናገር ስለሌለን ነው፣ እንዳረግልን የመጣ ነው። ገንዘቡን ቢሰጠን ይህን የሰጠኝ አምላክ ብለን መተን አናመሰግነው። አሜን። የት ነበር የምንገኘው? እንዴ ሰው ከሰው ያንስም ብለን ነው እኮ እዛም ባይገባ ቦታ ነበር ምን ሄደ እንዳንላልግበት እንዳንጠፋበት ነው። የዕለት ራት የዕለት ጉርስ የዓመት ልብስ ሳይነሳን ብቻ በመጠን በልክ ያኖረን። ለእኛማ ብዙን የሰጠን ሐዋርያት ይሄ የላቸውም፣ ነቢያት ይሄ የላቸውም። ያዘነ ያለብሳቸዋል፣ ያዘነ ያጎርሳቸዋል እንጂ ቤት የላቸው፣ ርስት የላቸው፣ ጉልት የላቸው። ቤታቸው ርስታቸው መንግሥተ ሰማያት ብቻ፣ ወንጌልን ብቻ ተስፋ አድርገው ነበር የሚኖሩ። ሲያስተምሩ ይውላሉ፣ ሲያስተምሩ ያድራሉ። ያዘነ ብቻ ቤት አስገብቶ ያጎርሳቸዋል። አንድ ቀን እቤታቸው አደሩ ተብሎ አይታወቁም ሐዋርያት ወገኖች። እኛማ ዓለሙንም ይዘን እኮ ነው፣ ዓለሙንም ይዘን ወንጌሉንም ይዘን ሁሉን ይዘን እኮ ነው። እንደኛ የተመቻቸ ጊዜ አልነበራቸውም አባቶችና እናቶች። እንደኛ የታደለ የለም። ግን የሚያሳዝነው ነገር አጠቃቀሙን አልቻልንበትም። ከእግዚአብሔር ጋር ለመኖር ብቃት አላገኘንም። ይኸውላችሁ አንድ ጊዜ ወደ እግዚአብሔር ቤት፣ አንድ ጊዜ ወደ ዓለሙ ቤት እንላለን። እግዚአብሔር ማን እንጨብጥ ደግሞ አስሮ እንዳያስቀምጠን ነፃነት ሰጥቷል። ከመጀመሪያው አያችሁ፣ ከመጀመሪያው እንግዲህ እኔ እግዚአብሔር ፈጥሮ አስገድዶ ገዛኝ እንዳትል ነፃነትን ሰጥቻለሁ። እዚህ ላይ ሁለት ነገር አስቀምጭላለሁ። አንዱ ውሃ ነው፣ አንዱ እሳት ነው። አቅረብ ሁለት እሳት ማይ ተኑ ወደ ታበዘ ፈቃሪከ እንግዲህ ወደ ፈለከው
አያችሁ። እኔ ግን የዘላለምን ሕይወት ታገኝ ዘንድ በዚህኛው መንገድ ብትሄድ እመክርሃለሁ። ይሄን ይዘኪን በዚህኛው መንገድ ብትሄድ ደግሞ መከራ ያገኛል ለዘላለም። ግን እመክርሃለሁኝ እንጂ አላስገድድህም፣ ምርጫው ያንተ ነው ነው ያለው። አያችሁት? ኃጢአቱንም ስንሰራው ዝም ይላል። እኔ እንግዲህ የሚያስብ አእምሮ ሰጥቻለሁ፣ አዋቂ አእምሮ ሰጥቻለሁ፣ እንደሚጎዳ ነግሬዋለሁ፣ ይሄ ሞት እንደሆነ አስረድቻለሁ፣ ሞት እንዳለ ካላሰበ እኔ ምን አገዶኝ ከተመቸው ብሎ ዝም ይላል። አያችሁ፣ ለዚህ ነው እንጂ አሁን እግዚአብሔር እውነት ለእኛ ለእያንዳንዳችን የፈለግነውን ያክል ከፈለግነውን በላይ መስጠት ይቻለዋል። አያልቅበት። ይሄን ጠጠሩን አፈሩን እኮ ወርቅ ማድረግ ይችላል። እንኳን እግዚአብሔር ሰዎች ያደረጉ የለን በመሰታቸው ወይ ብሎች። ስለዚህ እግዚአብሔር ሁሉን ነገር ከኛ ያደረገበት ጥፋታችን አይፈልግም። ገንዘቡን ካገኘነው እዚች አንደርስም። ለዚያ ነው ታዲያ የቱን ለሚያውቁትማ መሸነፈጋቸው ሰጥቷቸው ለምን ብትሉ በሁለት ዓለም አይቀጣም እግዚአብሔር። አያችሁ፣ በወዳኛው ዓለም የሌላቸው በዚህ ዓለም ለስጋቸው ደስ ይላቸዋል፣ ነፍሳቸው ደግሞ ለዘላለም በመከራ ትኖራለች። በወዳኛው ዓለም ደግሞ መንግስተ ሰማያትን የምጠበቃቸው በዚህ ዓለም ስጋቸው ይጎዳል፣ በረሃብ፣ በሐዘን፣ በጭንቀት፣ በደዌ፣ በድካም ይንገላታል። በኋላ ግን ይሄ ሁሉ ድካም ይረሳል፣ አይታሰብም። እና ስለዚህ በዚህ ዓለም ከዚህ ዓለም ብትሆኑ ኑሮ ዓለም የራሱ የሆነውን ይወድ ነበርና ይወዳችሁ ነበር። ግን እኔ ከዓለም ስለመረጥኳችሁ ከዓለም አይደላችሁም። ስለዚህ ዓለም ይጠላቸዋል። ዓለም ቢጠላችሁ ግን አትደነቁ። እንግዲህ ባሪያ ከጌታው አይበልጥም ብዬ የነገርኳችሁን ቃል አስቡ አለ። እዚሁ ዮሐንስ ወንጌል ምዕራፍ 13 ቁጥር 16 ላይ ነግሯቸዋል። ባሪያ ከጌታው አይበልጥም፣ መልእክተኛም ከላኪው አይበልጥም ብሏቸው። ስለዚህ ባሪያ ከጌታው አይበልጥም ብዬ ነግሬያቸዋለሁ። የነገርኳችሁን ቃል አስቡ። እናንተ ባሪያዎች ናችሁ፣ እኔ ጌታችሁ ነኝ። እኔን ጌታችሁን ያላፈሩ፣ እኔን ያሳደዱ፣ እኔን መስቀል ላይ አሁን የሚሰቅሉ፣ አሁን ይሄ የተነገረው ገና ሳይሰቀል ነው። ያችሁ እኔን ጌታቸውን በጌታቸው ላይ መከራ ያጠኑ፣ አንደበታቸውን የከፈቱ እናንተን ባሪያዎችንማ ታዲያ እኔን ሳያከብሩ እኔን ሳይሰሙ እናንተን እንዴት ይሰሟችኋል? ይኸውላችሁ። ስለዚህ ባሪያ ከጌታ አይበልጥምና ምንም ቢያመጡባችሁ ማሰብ ያለባችሁ እንኳን እኛን ጌታችንን መምህራችንን መቼ አከበሩት መቼ ሰሙት ብላችሁ አስቡ ነው። ሆዴ ባሻ እንዳትሆኑ፣ ብሶት እንዳይሰማችሁ፣ ተስፋ እንዳትቆርጡ ነው። እያችሁ ብዙዎቻችን ዛ ተስፋ የሚያስቆርጥ ነገር አለብን። በሰፈራችን፣ በቤታችን፣ በጎረቤታችን፣ በስራ ቦታችን ብዙ ችግር አለብን። ዝቅ አድርገው የሚሆኑ ሰዎች ብዙዎች ናቸው። እኛ ግን በእግዚአብሔር ዘንድ ከፍታ እንዳለን አናውቅም። አያችሁ፣ ሰዎች ሲንቁን፣ ሰዎች ሲተቹን፣ ሲያጣጥሉን፣ ሲያርቁ አያችሁ፣ ያን ጊዜ ክብር እንዳለን አስቡ። ያ ነገር ለበጎ ነው። እግዚአብሔር ያዘጋጀልኝ ነገር አለ ማለት ነው። ሰው ካራቀኝ፣ ሰው ከናቀኝ፣ ሰው ከጠላኝ፣ ደግሞ ይህን ስላችሁ ክፉ እየሰሩ መጠላት አለና ያንም እንዳጨምሩት። እናንተ ግን ቅኖች ሁናችሁ ትሑታን ሁናችሁ የሰውን መብት ሳትጋፉ አምላካችሁን እያሰባችሁ በጾም በጸሎት በቅንነት በታማኝነት እየሄዳችሁ እግዚአብሔርን ተከትላችኋል ተብላችሁ ብትጠሉ፣ ብትናቁ፣ ብትገፉ ያን ጊዜ ማሰብ ያለባችሁ ምንድን ነው? ይቺ ነገር ምልክት ነች፣ እግዚአብሔር ያዘጋጀልኝ ነገር አለ ብላችሁ አስቡ። ተቀበያለን። ሰው ቢገፋንም እኛን የሚጎዳን ፈጣሪያችን አለማሰባችን ብቻ ነው እንጂ ካሰብነው እንኳን ሰው ዲያብሎስ ምንም ማድረግ አይችልም በእኛ ላይ ወገኖች። እንድናስብ ነው። ይሄንን የምናስበው መቼ ነው? ዛሬ ነው። ለነገ እንኑር አንኑር እኛ አናውቅም። አዋቂው እግዚአብሔር ብቻ ነው።
ስለዚህ እኛ ማሰብና አስቦ መስራት የሚገባል ባለንባት በዚች ሰዓት በዚች ጊዜ ነው። ለነገ ብለን ጊዜ ቀጥሮ መስጠት የለብን። ለነገ ብለው ምግብ ገንዘብ ያስቀምጡት ካለን የኛ ነው፣ ከሌለን ደግሞ ያለ ይበላዋል። ይሄ ግን የነፍስ ጉዳይ ነው። መኖር አለመኖርን የሚያውቀው እግዚአብሔር ነው። እስከ ነገ ድረስ ለንስሐ ቀጠሮ አይሰጣትም ወገኖች፣ አያችሁ። እና ወደ ቤታችን የመጣው እንግዲህ ይሄ ታላቁ ጾም፣ በዚህ ጾም የበደልነው ካለ ይቅር ብለን፣ የቀማነው ካለ ክሰን መልሰን ንጹሐን ሆነን ንስሐ ገብተን ውስጣችን ንጹሕ ሆኖ ውስጣችን የማይሸበርበት የማይጸጸትበት ነገር አሁን ይህን ሁሉ በደል ተሸክሜ ሳልናዘዝ ሳልናገር ይሰማኝ ይሆን እያልን እየተጠራጠርን ይህ ጾም ከምንጾመው ቶሎ ብለን ትቢያችን አራግፈን ጉዲፋችን አራግፈን በነፃነት ወይ በደስታ ስንጸልይ ስንጾም እግዚአብሔር በየትኛው ጊዜና ሰዓት እንደሚባርከን አናውቀው። አሁን እሱ እየጠበቀን ያለው እንግዲህ አዋቂ አድርጌ ፈጥሬሃለሁ፣ አስተዋይ ልቦና ሰጥቼሃለሁ፣ በሰጠው አእምሮ ራስህን ገስጸህ መክረህ ራስህን አሸንፈህ ይህን ዓለም ገዝተህ ወደ እኔ መምጣት እስካልቻልክ ድረስ ዝም እላለሁ። ግን ይህን ዓለም አሸንፈህ የመጣለት ግን ሽልማት አለ። እችም ታውቃላችሁ፣ ሽልማት እኮ አሸናፊ ነው። ያላሸነፈ ሽልማትን አያገኝም፣ ጽዋን አያገኝም። ጽዋውን ለማግኘት እና መታገል ያስፈልጋል። አያችሁ፣ መታገል ያስፈልጋል ወገኖችን። እና ባሪያ ከጌታው አይበልጥም ብዬ የነገርኳችሁን ቃል አስቡ። ስለዚህ በዚህ ዓለም ላይ ምንም አይነት ፈተና ቢመጣባችሁ እኔን አስቡ። ፈጣሪውን ያላሰበ በውስጥ በመካከሉ እየተመላለሰ ሲፈውሰው ሲያድነው ሲመግበው የነበረውን አምላክ ዝናብን እያዘነበ ፀሐይን እያወጣ ጨለማና ብርሃን እያፈራረቀ የሚያኖረውን ፈጣሪ ያላሰበ ያላወቀ እንዴት እኔን ያውቀኛል ብላችሁ አስቡ። ይህም ብላችሁ አስቡ። እንግዲህ ስለዚህ እኔን አሳደውኝ ከሆነ እኔን አሳደውኝ እንደሆነ ሁሉ እናንተንም እንዲሁም ያሳድዷችኋል። ይህም አሁን ዛሬ እየተሳደደ ያለው ማን ነው? ማተብ ያለው ነው። ማተቡ እየታየ ስም አጠራሩ እየታየ አለባበሱ እየታየ አያችሁ፣ ይሄ ነው። ግን አናልቅም። አያችሁ፣ አናልቅም። በምንም ተአምር የእግዚአብሔር ገንዘብ አያልቅም ወገኖች፣ አናልቅም። ዋናው ነገር ግን ማስተዋል ከእኛ ዘንድ ይጠበቅብናል። እንግዲህ እኔን አሳደውኝ እንደሆነ ሁሉ እናንተንም እንዲሁ ያሳድዷችኋል። ቃሌን ጠብቀው እንደሆኑ ቃላችሁን ደግሞ ይጠብቃሉ። የእኔን ቃል ሰምተው የጠበቁ በእኔ ቃል የተማሩ የተመከሩ እኔ የገባኋቸው እኔን የተረዱ ሁነው ከሆነ እናንተንም ይረዷችኋል፣ ይቀበሏችኋል። ትምህርታችሁን ቃላቸውን ያምናሉ፣ ይሰማሉ። ይሄ የሚሆነው መጀመሪያ እኔን አምነው እኔን አውቀው ከሆነ ነው። እኔን ያላወቀ እናንተን ያውቃል ተብሎ አይታሰብም እያለ ጌታችን አምላካችን ለደቀ መዛሙርቱ ይሄን አስተምሯቸዋል። ዳሩ ግን አለ፣ ዳሩ ግን ይሄ ሁሉ የሚያደርጉት የላከኝን ስለማያውቁ ነው። አዎ ይህን ሁሉ ስለ ስሜ ያደርጉባቸዋል። እኔን የላከኝን ስለሚያውቁ እኔንም ያውቁ። የላከኝን አውቀው ቢሆን ኑሮ እኔንም ያውቁ ነበረ። ላኪን አላወቁትም፣ አባቴን አልተረዱትም። ስለዚህ ላኪው ካልታወቀ ተላኪውን ማን ያውቀዋል? ከማን መጣ ተብሎ ይታወቃል። አያችሁ፣ የተቸገሩበት ችግራቸው ይህን የጎዳቸው ከአብ እንደመጣ አልተረዱም። እንግዳ ወሪቱን እኮ ያነቡት ነበረ። ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ እግዚአብሔር ለሙሴ የተናገረው ኃይለ ቃል አለ። ይገርማቸዋል። በኋላ ዘመን ከወንድሞቻቸው መካከል አንተን የመሰለ ነቢይ አስነሳላቸዋለሁ፣ ቃሌን በአንደበቱ አደርጋለሁ፣ እሱም ቃሌን ይነግራቸዋል። ያን ጊዜ እኔ የነገርኩትን ቃል እሱ ሲነግራቸው ያንን ቃል ያልተቀበለችን ነፍስ እኔ ነኝ የምበቀላት ብሎ እግዚአብሔር የተናገረው ኃይለ ቃል አለ። ይህን ያውቃሉ እኮ። ይገርማቸዋል። ይህንን ነው መረዳት የተሳናቸው። ታዲያ እኛ ዛሬ ብዙ አውቀናል፣ ብዙ ተምረናል፣ ብዙ ተረድተናል። አያችሁት?
ሰዎችን እስኪ አንብቡልኝ አንልም እኮ ምናልባት ተርጉሙልኝ ነው ብንል እንጂ ንባቡን በደንብ ነው የምናነበው። እዚህ ላይ እንዲህ ይላል ምን ማለት ነው እስኪ ተርጉሙልኝ ብለን ብቻ ነው የምንጠይቀው እንጂ ንባቡን በደንብ ነው የምናነበው እኮ። ስለዚህ ስለምንረዳ እኛ ያስጠይቀናል። ሕገ ወጥ ስራ ሰርተን ብንገኝ የአዋቂ አጥፊ ምሕረት የለውም። አያችሁ ቅጣቱ የበዛ ነው። የሉቃስ ወንጌል ምዕራፍ 22 ላይ ነው። አውቆ ያጠፋ ባሪያ ጥፋቱ ብዙ ነው፣ ቅጣቱ ብዙ ነው ይላል። ይገርማችኋል። እና ዳሩ ግን የላከኝን አያውቁምና ነው ይህን ሁሉ ስለ ስሜ የሚያደርጉባችሁ ይላል። እኔ ወደዚህ ዓለም መጥቼ ባልነግራቸው ኑሮስ ይሄ ሁሉ ኃጢአት ባልሆነባቸው ነበረ። እኔ ባልናገር ባያዩኝና ባይሰሙኝ ተአምራቴን ባይሰሙ ባያዩ ዕዳ በደል ባልሆነባቸው ነበር ይላል። አሁን እንግዲህ ይሄ ሁሉ ለእኛ ነው የሚነገረው። በእነሱ መካከል እየተመላለስኩኝ ያስተማርኩትን ትምህርቴን የሰራሁትን ተአምራቴን አይተው አውቀው እኔን ካልተከተሉ ወንጀለኞች ናቸው። እነዛን ሳይሆን እኛን ጭምር ነው አሁን እየተናገረ ነው። እኛን ጭምር ነው። ተምረናል፣ አውቀናል፣ ሰምተናል። አሁንም እዚህ አንገታችን ደፍተን ከንፈራችን እየመጠጥን የምናለቅስም እኮ እንኖራለን። ከዚህ ቦታ ስንወጣ ግን ልባችን ጭልጥ ዓለምን ነው የሚያስበው እግዚአብሔር። እና እንግዲህ እግዚአብሔር ያስተምራል፣ ይመክራል። ግን ሰሚው ማን ነው? አስተዋዩ ማን ነው? ጆሮውን ለፈጣሪው የሰጠ ማን ነው? እስቲ ያስቡት። እግዚአብሔር አሁን ደስ የሚሰኝበት ሰው ማን ነው ብንል አናገኝም። ሁላችንም አመፀኛ፣ ሁላችንም እልከኛ፣ ሁላችንም ሟርተኛ፣ ሁላችንም ሴሰኛ። ይኸውላችሁ ይህ ሴሰኝነት የገንዘብ ሴሰኝነት አለ። አያችሁ፣ የስልጣን ሴሰኝነት አለ። ወገኖች ሴሰኝነትን በአንድ መልኩ ብቻ አንየው። እንደው ነውረኛውን ብቻ አይደለም። ይገርማቸዋል። እና ሁላችንም የተጠመምንበት የየራሳችን የሆነ መጥፎ ባህሪ አለ እግዚአብሔር የማይወድልን። በአጠቃላይ እኛ አሁን እየተገበርን ያለነው ስራ እግዚአብሔር የሚወደውን ሳይሆን ሰይጣን የሚፈልጋትን ነገር ነው እየፈጸምን ያለ ነው። ክፋት፣ ተንኮል፣ ቂም፣ በቀል፣ ጥላቻ፣ አድመኝነት፣ ዘረኝነት፣ ሟርት፣ ተንኮላ ይሄ ሁሉ የእግዚአብሔር ገንዘብ አይደለም። ትዕቢት የሰይጣን ገንዘብ ነው። ክፋትም፣ ተንኮልም፣ ቂም፣ በቀልም የሰይጣን ገንዘብ ነው። ታዲያ የሰይጣን ገንዘብ በእኛ ዘንድ አለ የለም? ሁላችንም የምንሰራው ስራ ቢሆን ይህ ብቻ ነው። እንዴት ይለመን እግዚአብሔር? ወገኖች እንግዲህ በእውነት በችግር ላይ እንዳለን እንዳዘን እንዳለቀስን እንደተራቆትን ሞት መጥቶ እንዳያገኘን በመጨረሻው ዘመን እንኳን እንዳልፍልን የምንኖርበት ዘመን እንኳን ጥቂት ጊዜ ቢሆንም አያችሁ ያች እንኳን የደስታ ጊዜ ከሆነች ለእኛ በቂያችን ነው። አያችሁ ወገኖች ቀሪው ዘመናችንን ከቻልንበት አኗኗሩን እግዚአብሔርን ይቅርታ ጠይቀን ንስሐ ገብተን ከኃጢአት ነስተን ከተገኘን ቀሪው ዘመናችን ለእኛ በቂ ነው። እና እንግዲህ ጌታችን አምላካችን ኢየሱስ ክርስቶስ አሁን ስለ ሰማዕታት ብናስብ ሰማዕታት እንላለን። ሰማዕት ማለት ምስክር ማለት ነው። አያችሁ ምስክር ማለት እውነቱን የተናገረ እውነቱን እውነት ብሎ ሐሰቱን ሐሰት ብሎ ሞትን ሳይፈራ ሰውን ሳያፍር ስለ እግዚአብሔር ስለ ክርስቶስ ሰው መሆን እውነቱን የተናገረ ማተሙን ያጸና ምን ይባላል? ሰማዕት ይባላል። ይብላችሁ አሁን እንግዲህ በእሳትም የተገረፉት በስለትም የተቆረጡት በድንጋይም የተወገሩት ሰማዕታት ናቸው ማለት ምስክሮች፣ እውነቱን የመሰከሩ ሰዎች ናቸው ማለት ነው። አሁን ለዚህ ሁሉ እግዚአብሔርን ጠላቱን እናጥፋለን አላሉ። ጠላቱን አላጥፍለትም እኮ ሰማዕት የሆኑት እውነቱን መስክረው ራሳቸውን ገለው ነው፣ ራሳቸውን ለሞት ጋብዘው ነው ሰማዕት የሆኑት። ስለዚህ አሁንም እኛ ሰማዕት ለመሆን በእጃችን ላይ ነው ያለው። ምን አለ? ራሳችን ማቸነፋችን፣ ራሳችን መግዛታችን፣ የሥጋ ፍላጎታችን ጥለን የነፍስ ፍላጎታችንን ብንከተል፣ እግዚአብሔርን ብንከተል፣ እውነትን ብንከተል፣ ሐሰትን፣ ትዕቢትን፣ ቂምን፣ ጥላቻን፣ ሱስን፣ ምቀኝነትን ብናራግፋቸው ይሄ ሰማዕት ነው።
ማናችንህ? ስጋችን አሸንፍ ነው። ይህን ዓለም አሸንፍ ነው። ዲያብሎስ ይፈልገው የነበረው ስራ ጠላ ነው። ሰማዕትነት ይሄ ነው ወገኖች። ስለዚህ ራስን ማሸነፍ ሰማዕትነት ነው። ራስን መግዛት ሰማዕትነት ነው። ስጋ የወደደውን ዓይን ያየውን ልቡና ያሰበውን ነገር መተው ሰማዕትነት ነው። ይህ ከሆነ በዚህ ጾም እርግጠኛ ነኝ ብዙዎቻችሁ ነገ ምስክር ሆናችሁ ትቆማላችሁ ያምናለሁ። ይኸውላችሁ የስጋ ፍላጎታችን የዓይን አምሮት እንደው በእውነት ለመናገር ሰው እንደ እንጀራ የሚበላ እንደ ወይን የሚጠጣ ቢሆን እኮ ሰው አይኖርም ነበር። ብዙ ሰው እኮ የሰውን ውበት አይቶ በዚያ ብቻ የሚጠመደው ብዙ ነው። ብዙ ሰዎች የሰውን ውበት አይተው ወንዶቹም ሴቶቹም ወንዶቹም የሰውን ውበት አይተን በዛ እንጠምዳለን። ያ ያየነው ውበት እንደ እንጀራ የሚበላ እንደ ዳቦ የሚጎረስ እንደ ወይን የሚጠጣ ቢሆን ያ ሰው አይኖርም። ይገርማቸዋል። የማይበላው የማይጠጣው ነገር እንዲህ ያልሆነ ያንበረከከን አያችሁ። ይህንን ነው ማስቸነፍ ማለት። ይኸው ዛሬ ሰው ከመቸነፉ የተነሳ ጾታውን እንኳን ስቶ ወንዱ ከወንዱ ጋር ምን እንደሚሆን ታውቁ የለ? ሴቷ ከሴቷ ጋር ምን ታውቁ የለ? ይህን ሰሙ የለ? ይኸውላችሁ አያችሁ፣ ይሄ የለም። ይሄ እዚህ ያለው ምንድን ነው? አእምሮ የለም። ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 1 ከቁጥር 19 ጀምሮ ስትመለከቱ ታዩታላችሁ። እግዚአብሔርን እንደ እግዚአብሔርነቱ ስላላከበሩትና ስላላመሰገኑት በሐሳባቸው ከንቱዎች ሆኑ። አእምሯቸውን ከንቱ አደረገው። እግዚአብሔር ለማይጠቅም ለከንቱ አእምሮ አሳልፎ ሰጣቸው፣ የሚሰሩትን እንዳያውቁ አደረጋቸው ይላል። ይኸውላችሁ አሁን ያ የምናየው ነገር በዓይናችን እያየነው ነው። ይኸው እያሳየን ነው። ይሄ ታዩታላችሁ። ይህን ያዘሰዋል። ዛሬ ዓለምን ምን እንደሆነች እንደምታስጠላ በዚህ ነው የምናየው። የእኛ አባቶች የቀደሙት ዓለምን እንደምታስጠላ አውቀዋል። ከኃጢአት ተለዩ። ግን እግዚአብሔር እድሜ ሰጥቷቸው ከዚህ ዘመን ደርሰው ዓለምን እንደኛ እንደዚህ ቢያስቡ እንዴት እንደሚጠሯት አስቡ። ደግ ነገር የሚያጓጓ ነገር አይታይበትም እኮ ዓለም አስቀያሚ ነገር ነው የምናይባት። እኛ ደግሞ ያንን ነው የሚያሳሳን የሚያጓጓል። ዓይናችን ከዚያ አይነቀልም። አያችሁ ወገናቸው፣ እንዲህ ብለን እግዚአብሔር እናገኝ ብለን አይታሰብም። እንግዲህ በዚህ ሱባኤ በዚህ ጾም እንዲህ ብለን ከዘለልን ነው ጩኸት ነው ድካም ነው፣ ለውጥ የለም። ለውጥ እንድናገኝ ሆነን እንገኝ ለማለት ፈልጌ ነው ይህን ያነሳሁላችሁ። እንግዲህ የመከረን ያስተማረን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። እኛም ደግሞ ሰምተን ለመጠቀም ያውቃል። ስለ ስሜ በሁሉ ዘንድ የተጠላችሁ ትሆናላችሁ። ሁሉ ይጠላችኋል፣ ሁሉ ያሳዳችኋል፣ ሁሉ ይገላችኋል። ግን ከኔ ጋር ናችሁና የራሳችሁ ጠጉር እንኳን አንዱ አጠፋም። የዚህ ዓለም ሰው እስካልሆናችሁ ድረስ ዓለም ይጠላችኋል። ግን ዓለም ቢጠላችሁም ማሰብ ያለባችሁ እኔስ ባሪያ ነኝ፣ እኔስ ሎሌ ነኝ፣ እኔስ አመት ነኝ። ፈጣሪውን ያላሰበ ዓለም እኔን በምኑ ያስበኛል ብላችሁ አስቡ ነው ያለን እና የዮሐንስ ወንጌል ምዕራፍ 15 እና የሉቃስ ወንጌል ምዕራፍ 21 ከቁጥር 17 ጀምሮ ያለው ይሄ ቃል ነው። እንግዲህ ያስተማረን የመከረን አምላካችን ክብርና ምስጋና ለእርሱ ይሁን። እኛም ሰምተን ለመጠቀም ያውቃል። አምላካችን እግዚአብሔር የመጣውን ጾማችንን በሰላም አስፈጽሞ በሰላም አስጀምሮ በሰላም እንዲያስፈጽመን ቅዱስ ፈቃዱ ይሁንልን። በረከት እንድናገኝበት ያድርገን። ኃይሉን ጽናቱን ያድለን። ይቆየን። ወሰላም እግዚአብሔር